nama kenna kala waaqan nama kenna gogaa nabe dibatee ilmi kun ilma isaa warri kenne mucaa kanatti hin gaabu mucaa warra sana ni matu haadha sana ni matu abbaa sana ni matu akaakayyuu sana ni matu wasiila sana ni matu yeessuma isaa ni matu adaadaa isaa ni matu obboleessa isaa ni matu obboleessa kana ni mata haadha kana ni mata abbaa kana ni mata warri kuni mucaa kana kennee yoo gaabbe seera hojaatu tumaa caffeetu irra oola waraanni dhufee jammi dhufee hubanni dhufee aannan reetuun dhufee fassoon dhufee seerri oromoo dhiyaate waraanni dhiyaate namni kana diige waraanni duukaa deema mucaan kun yeessuma warra kanaati akaakayyuu warra kanaati warra sana ni matu inni guddifataa kaleessa jira kallacha baatanii guddifachuun qaacuu baatanii guddifachuun qablee baatanii guddifachuun seera hojaana irra jira tumaa caffee irra jira dhugaatii kennuutis warra kenne kanaa waan gaafin inni isaanii miidheettafe miidhanii isaanii miidhanii isaanii miidhanii warri mucaa kana fudhate ijarraa hafan arrabarraa hafan mucaan kun akaakayyuu achitti taa'u abaabayyuu achitti taa'u sadiin isaan agaatu tumlee seera alangee waaqan geessu tumaa waaqan hanqattu seerri caffeen hanqattu siin ga'e. የዚህን ዶክተር አድራሻ ባስቸኳይ ፈልግልኝ። ልከዳሽ እኮ ፈልጌ አይደለም እውነት ልከዳሽ አስቤ አይደለም። በጣም ይቅርታ እንግዲህ የእናቴ ነገር ስለሆነብኝ ነው ስሜታዊ ሆንኩት። የባለቤትና የልጅ ህይወት በእጄ ነው። አግኝቻታለሁ። ቢሮን ነው? አዎ ተመስገን። አሁንም በድሮ ወዳጅነታችን ስም ልጠይቅ ማዕድኑን ስጠኝ። አላረገው እነግርሃለሁ። ልቀቀው እንዳትበላሽ። አንድ ልተኩስ ነው። ሁለት አመሰግናለሁ። ተረፍክ? አዎ ተረፍያለሁ። አይዞህ ኧረ እንዳይባርክ። አይዞህ ላተርፍ ነው። አይዞህ። ወዴት ነህ? እኔማ ሀገር ሰላም ብዬ ለቀማመስ ስሄድ ይሄ ማጅራት መቼ አንገቴን አነቀኝ። እኛ እኮ ገጠር ውስጥ አንገት የምናንቀው ለሰላምታ ብቻ ነው። እዚህ ግን ኪሴን ሊያጠብ እንደ ጦስ ዶሮ አንገቴን ሊጠመዝዘኝ። በቃ አይዞህ ተርፈሃል። አሁን ወዴት ነህ? ልሸኝህ? ኧረ ማስቸገር አልፈልግም። ችግር የለውም ና ወደምትሄድበት ልሸኝህ። ደግሞ ድጋሜ እንዳይዘኝ። አይዞህ። እሺ እማዬ እኮ ሰርጋችን ገጠር እንዲሆን ወሰነች። እኔ ግን አሁንም ገጠር ብንኖር ነው ደስ የሚለኝ። እሱማ እኮ እዛ ነው የምንኖረው፣ ግን አባዬ እስኪፈታ ነው እዚህ የምንኖረው። እትዬሌን ሳም ከኛ ጋር ገጠር ቢኖርስ? እሱንም አስቤዋለሁ እኮ፣ ግን ቀስ ብለን እናሳምናታለን ብዬ ነው። ግድ የለህም እናሳምናት። እሺ እናሳምናታለን። የሚገርም አጋጣሚ ነው። የዛች መንደር ልጅ ነህ? አዎ እንግዲህ እኔ ተወልጄም ያደግኩትም እዛች ሀገር ነው። አሁንም በእንግድነት እዚህ መጥቼ ነው እንጂ ነዋሪነት የዛው ነው። እኔ ደግሞ ይገርማል ከዛች መንደር ጋር የተያያዘ ትልቅ ጉዳይ ነበረኝ። ምንድነው? ደው ዝም ብሎ ቢጨንቀኝ ነው እንጂ እንዴት ልታቀው ትችላለህ? አታቀው? እኔ አያቆኝም፣ በቃ ምንም አያቆኝም። እኔ ቦሴ ማለት ለዛች መንደር አይን ነኝ፣ አይላችኋለሁ፣ አፋቸው ነኝ፣ አወራላችኋለሁ፣ ጆሮ ነኝ፣ አዳምጥላችኋለሁ። እርሶ ብቻኛ መንደር ይምጡና ቦሴ ማን ነው ብለው ይጠይቁ። በአንድ ጊዜ 60 ሚሊዮን አፍ ቦሴማ የኛ ልጅ ነው፣
የኛ እንቁ ልጅ ነው ይሎታል። እየጠጣ እሺ ይንገሩኝ ግን ይሎታል። ድሬቲ ወይ እዚሁ ልተኛ እንዴ? ምን ነው ክፍል ናፈቀ እንዴ? ያስኩባ አይደል? እንደዛ ሳይሆን አንቺ ጋር ለጥ ማለት ፈልጌ። አይቻልም። ከተጋባን በኋላ ነው አብረን የምንተኛው። ደግሞ ባህላችንም አይፈቅድም። እሺ እኔ ልተኛ ደህና ደሪ በቃ። እሺ ደህና ደሪ። ደህና ደሪ በቃ። ይኸውልህ ቦሴ፣ ታናሽ ወንድሜ በጣም ችግር ላይ ነው ያለው። በእውነት? እሺ። በሆነ ስራ አጋጣሚ ከሰዎች ጋር ስራ እየሰራ ሰዎቹ ወንጀል ይሰሩና በሱ ያላክካሉ። እሺ። እሱ ደግሞ ማስረጃውን በሳጥን ያደርግና እናንተ መንደር ደብቆ ለጊዜው ይሰወራል። ግን ምን አውቃለሁ መጨረሻ ተያዘ። በፖሊስ ነው? ሌላ በምን ይሆናል? ያው በፖሊስ ነው። አንዳንዴ ባስከፊው በሽታ። አይ በሱ እንኳን አይደለም፣ በፖሊስ ነው። ታዲያ ሳጥኑ የደበቀበትን ቦታ አይነግራችሁም እንዴ? ነግሮንማ ነበር። እሺ። እና እናንተ መንደር ድረስ መተን ጋራው ድረስ ወተን ስንፈልገው የሆነ ሰው ወስዶታል። ጋራው ላይ? ከኛ መንደር በላይ ያለው ጋራ ላይ? የውሃ ታንከር ውስጥ? አዎ። አንተ እንዴት አወቅ? እንዴ ወይ ዱሬቲ! እንዴ የሰው ሳጥን አውጥታ ነው እንዴ ለማንም እንዳትናገር ሚስጥር ነው ብላ ቃል ያስገባች? እንዴ ዱሬቲ! ዱሬቲ ማናት? ዱሬቲ? አዎ ዱሬቲ ትንሽ ልጅ እኛ ያሳደግናት ልጅ ነች። ጡጦ እያጠባን እንኮኮ እያደረግን ያሳደግናት ትንሽዬ ልጅ እኮ ነች። አሁን አድጋ ነው። ወይ ዱሬቲ! እንዴ ግድ የለውም በቃ ወንድሞት ዛሬ በአካል እስር ቤት ይሁን እንጂ በመንፈስ ነፃ ወጥቷል። ግድ የለውም። እስቲ ሳቁ እንዴ! የምስራች እኮ ነው የነገርኩት። ፈገግ ይበሉ። ጥርሶትን ያሳዩኝ። ፈገግ ፈገግ። አዎ ይጠጡ በቃ። አይ ጋሽ ድሪባ ጥርሶ ነው ጥርሶ። በእውነት ግን ጋሽ ድሪባ ማንን እንደሚመስሉኝ ያውቃሉ? እኛ መንደር አለ ጫካ ውስጥ ጥቁር ግስላ። አመሰግናለሁ ጋሽ ድሪባ። እንደው ትልቅ ሰው ነው ያረጉኝ። ሰው አረጉኝ። ምንም ችግር የለውም። ምንም ችግር የለውም። ስልኬን ሰጥቻለሁ። በማንኛውም ሰዓት ደውልልኝ። እሺ ጋሽ ድሪባ አመሰግናለሁ። እንግዲህ እርሶም እንዳይጨለምቦት ዳርዳሩን እያበሩ ይሄዱ። ችግር የለም። እሺ ችግር የለም። እሺ አመሰግናለሁ። ቻው በርታ። እሺ ያ ቦሴ ቅድም ያገኘሁት ልጅ እንደነገረኝ ከሆነ ዱረቲ ሳጥኑን የደበቀችው እዛው ገጠር ነው። ስለዚህ በሰላማዊ መንገድ ወደ ገጠር የምትመለስበትን መንገድ እንፈልግ። ለሱም ካመብተ አይጠፋ። እንዴት? ያቺ የአዲስ ተጠቀምባት የነበረችው ልጅ ከአብዲ ልጅ ወልጃለሁ ስትል ነበር። ምን? አዎ ከአቶ ቱሉ ልጅ አለኝ ብላኝ ነበር።
ዶክተር እንዴት ነህ? እንዴት ነሽ? ሰላም ደህና ነኝ። እንዴት ነሽ? እንዴት ነህ? አለሁልሽ። አለን። ሁሉ ሰላም? ስራ ቆንጆ ነው? ቆንጆ ነው። ደስ ይላል። ዛሬ ምን ተገኝቶ ነው? ፊት ሁሉ ፍክት ብሏል። ደስተኛ ትመስላለህ። እውነት ነው ዶክተር። ዛሬ ደስ ብሎኛል። ቁም ተገኘ? ያው የሚገርምሽ እኮ ያው እኔ ከዚህ ወጥቼ ከተማ ለትምህርት ስሄድ የአካባቢው ማህበረሰብ ይሄ ልጅ ይቸግረዋል ብለው ሁሉም እያዋጡ ትምህርት ቤት ዩኒቨርሲቲ እያለሁ ብር ይልኩልኝ ነበር። ይሄ ብቻ አይደለም ደግሞ እማዬም ሲያማት እሱ ከትምህርቱ ይረበሻል ብሎ በየተራ እየሄዱ እማዬን እንከባከቧት ያስተምሟት ነበር። ታዲያ ይሄን የመሰለ ሩህሩህ ደግ ማህበረሰብ ጋር ሳይማር ያስተማረኝን የተከበረ ማህበረሰብ እኔም በተማርኩበት ሙያ ከተማ ከምቀጠር ብዬ እዚሁ ህብረተሰቡን ለማገልገል እዚሁ ለመስራት ወስኛለሁ። እሱ ነው ደስ ያለኝ። እርግጠኛ ነህ? ይሄ ብቻ ነው? ዶክተር ምንድነው ንገረኛ። እሱማ ይሄ ብቻ አይደለም እኮ። ምንድነው? በቃ ቆርጫለሁ። ምን ተስፋ ነው? በቃ ዘንድሮ ቤተሰቦችሽ ጋር ሽማግሌ ለመላክ ቆርጫለሁ። ማለት የምን ሽማግሌ ነው የምትልከው? ምን አስበህ ነው? ንገረኝ። ምንድነው? ዶክተር ሁሌላ እኮ ምንድነው ያለን ነገር? ምን? አረ ዶክተር እንደዛ እኮ ብዬ አይደለም። ታዲያ ምንድነው? አረ ተረጋጊ። እኔ አጥፋም እንዴ አንተ ፈሪ። እሺ መች ለመላክ አሰብክ? ዶክተር ሙጭ አስደንግጠሽኝ ነበር ከምር። እኔ አረ ችግር የለም። እኔ ነገ መላክ ብትይ ይልካለሁ። ዝግጁ ናችሁ እኮ ሁሉ ነግሬያችሁ ዶክተር። ዋናው እሺ በልና ተነስ እንውጣ። ረፈደ ኒድ የምልሽን ተረጋግተሽ ምሰሚን ከሆነ ልጅሽን መልስልሻለሁ። ያለበለዚያ ግን ልጅሽን አታገኝም። እንደ ቁልጫ ጨፍልቄ ፊት ለፊትሽ ነው መጥለልሽ። ተግባባን? አሁን ማውራት እንችላለን። ማናችሁ? ምንድነው ከኔ የምትፈልጉት? ከልጄስ ምንድነው የምትፈልጉት? ተረጋጊ። ቀላል ምንድነው እሱ? ልጅሽን አብዲ ከሚባል ሰው ነው የወለድሽው አይደል? ጉዳዩ ዛሬ ሆኖ ለአዲስ እጮኛው እንዲደርስ ፈልጋለሁ። ለምን? ይሄንን ማድረግ አልችልም እኔ። ለምን? ምክንያቱም የአብዲ እናት አስጠንቅቃኛለች። አፌን እንድዘጋ ብር ከፍላኛለች። በዛ ላይ ደግሞ ይሄን ነገር ለቅቄ የምወጣው ዛሬ ነው። ወደ ውጭ ሀገር ሄዳለሁ። እኔ ደግሞ ጉዳዩ ዛሬ ሆኖ ለዱረት እንዲደርስ አትፈልጋለሁ። ካልሆነ ልጅሽን አታገኝም። እንዴ ምን ማለት ነው? ለምንድን ነው በልጄ የምታስፈራሩኝ? አልችልም። ጨርሻለሁ። ምናልባት ያዲ በህይወት እያለች ስለኛ ጭካኔ ነገራሽ ሊሆን ይችላል። አንቺ ደግሞ ጉርሙ ጋር ትመላለሽ ነበር አይደል? ስለዚህ አንድ እቅድ አለን። ምን? በርሽን ዘግተሽ ትከተይ። እሺ
እንዴ አብሼ እንዴ ደህና ነሽ ወይ? ጋሽ ረጋሳ ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ሰላም ነው? እግዚአብሔር ይመስገን። አረፍ አይሉም? የለ እዚህ አንድ ጉዳይ አለችኝ። እዛ ለድረስና ብመለስ ነው በጊዜ የሚሻለው። እሺ ያው እቺ የሰርጓን ጉዳይ ምንቋጫት የለም? አዎ እግዚአብሔር ይመስገን። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። በእውነት ደግሞ እንዳንቺ የሰማው አለ እንዴ? የተመኘሽውን እኮ ነው ያገኘሽው። ልክ ነው። በእውነት የልጅ ልጄን ታቅፌ እቴ ያልነበረም ልክ ነው። ታዲያ ይቅርታ እንድትረዳኝ ፈልጌ ነበር። ምን ልርዳሽ? እንትን ዱረቲን በአብዲ ጉዳይ ላናግራት ፈልጌ ነው። አብዲስ እሺ የዚህ ከተማ ልጅ ነው። ዱረቲን ደግሞ የት ነው የምታውቂያት? አይ መተዋወቅ እንኳን አንተዋወቅም። አብዲ ግን ዱረቲን ሊያገባ እንደሆነ አውቃለሁ። ከማግባቷ በፊት ስለኔ ማወቅ ያለባት ነገር ስላለ ነው። ለምንድን ነው የምታውቅሽ? አንቺ ታዋቂ ሴት ነሽ እንዴ? ድራማ ምናምን ትሰሪያለሽ እንዴ? አይ እንደሱ እንኳን አይደለም። ግን እንትን አብዲ ከኔ ልጅ አለው። ምንድን ነው ያልሽው? እስቲ ድገም። አብዲ ከኔ ልጅ አለው። አንቺ እየቀለድሽ ነው እንዴ? አብዲ ማለት እኮ እንኳን ልጅ ሊኖረው ቀርቶ ከሌላ ሴት ጋር ራሱ ግንኙነት የለውም። እየቀለድኩኝ አይደለም። ይሄንን ነገር ትየሌንሳ ራሱ ያውቃሉ። ዱረቲ እንዳትሰማ ከሀገር ላይ ያስወጡኝ ነው። የምታወሪውን ነገር ግን ታውቂዋለሽ? ዱረቲ ቦሴ ሰው ሊያናግርሽ ይፈልጋል። የምን ሰው? ሂጂና ጉድሽን ስሚ። የምን ጉድ ቦሴ? ይኸውልሽ እኔ አሁን የሰማሁትን ነገር ብትሰሚ እንደዚህ ጭንቅላትሽን ይዘሽ ነበር የምትይው። ሂጂ ስሚ፣ ሂጂ። ወይ ተአምር! እንዴ አብዲ እንዳታናግረኝ። ምን ሆናል? ለካ አንተ ውሸታምና ቀጣፊ ሰው ነህ። ለካ ሚስትና ልጅ እያለህ ነው ደብቀህ ለትዳር የተንደረደርከው። ዞር በል ልቀቀኝ። አሁን ማነው እንደዚህ ያለ? ሂዳ ቆማለች። ሂድ። ደግሞ ያፈጣል እንዴ? ይሄ ነውረኛ ነውር ጌጡ። ሜሪ ለምን እንደዚህ ያደረግሽ? ማወቅ ያለባትን ነገር አውቃ ትዳሯ ውስጥ እንድትገባ ብዬ። ታዲያ የኔ ህይወት ሲበላሽ ደስ ይልሻል? አንተስ ብትሆን የኔ ህይወት ሲበላሽ ደስ ይልሃል? ዱረቲ በጣም አዝናለሁ። ዱረቲ አንድ ጊዜ ሁሉንም ነገር አንድ ባንድ አስረዳሽ። በሰው ወሬ ሰምተሽ ጥለሽኝ እንዳትሄጂ ዱረቲ እባክሽ። ምንም የማዳምጥ ነገር የለኝም ዱረቲ። ቦሴ ጥላኝ ሄደች እኮ። በእግዚአብሔር አንዴ ብቻ እንድታወራኝ አድርግልኝ ቦሴ፣ በእግዚአብሔር። ጭራሽ ለነውረኝነት ሽምግልና ልቆምልህ? ደፋር።
يولبس ماما ماما ويني فكر ماما ጉርሙ እዚህ ምን ትሰራለህ? እንዴት ተፈታ? ለልጆቹ በደንብ ንገራቸው በደንብ ይጠብቋቸው እሺ ጉዳያችንን ከጨረስን በኋላ አረቀው ያስወግዷቸው ሁሉንም ፊታችንን አይተውታል እኮ በልባስቸኮ ወደ ገጠር መመለስ አለብን ማይ እኔ ያለ ድሬቲ እንዴት ነው ቺ የምኖረው? ውጭ ሀገር መሄድ የፈለግሽው እዛ ብሄድ ይሻለኛል ብለሽ አስበሽ ነው? መቼ ነው መሄድ ፈለግኩኝ? የአብዲን ትዳር ለማትረፍ ነው እዚህ ነገር ውስጥ የገባሁት። ግን አትርፌም አላተረፍኩትም። አሃ ግዴታ ሆኖብሽ ነው ማለት ነው? ግዴታ ባይሆንብኝ እዚህ ነገር ውስጥ አልገባም። እኔ መልስ የተወለደው ልጅ ግን እውነት የአብዲ ነው? ምን ጉድ ነው? አረ ምን ጉድ ነው? አረ ምን ጉድ ነው? አረ ምን ጉድ ነው? አረ ምን አይነት ቅሌት ነው? አረ እንዴት ነው የምታደርገኝ? አረ በምን ቀን የተረገምኩት? አረ በምን ቀን የተረገምኩት? አረ አምላኬ፣ አረ አምላኬ፣ አረ አምላኬ፣ አረ አምላኬ፣ አረ ወየው፣ አረ ወየው፣ አረ ወየው። አሁን ምንድነው የማደርገው? እሺ ምንድነው ማድረግ ያለብኝ? አረ ምንድነው ማድረግ ያለብኝ? አሁን ሰርግሽን በጉጉት የሚጠብቀው የመንደሩ ሰው አሁን ይሄን ቅሌት ሲሰማ ምን ይላል? አረ ወይኔ፣ አረ ወይኔ፣ አረ ወይኔ፣ አረ ወይኔ፣ አረ አምላኬ ምን አረኩ? የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትም አልወጣ ማለት ይሄ እኮ ነው። አሁን ይሄን ጉዳት ወረጋሳስ እንዴት ብለው ነው የሚሰሙት? አሁን አብዲ ይሄን አደረገ ቢባል ማንስ ነው የሚያምነው? አረ ቅሌት፣ አረ ጌታዬ ሆይ፣ አረ በምን ቀን እንደው ምንድነው ያደረኩ? አረ እንደው ምን በድዬ ነው? ምን በድዬ ነው?
በድዬ ነው? አይ ቦሲ ወይ ጉድ! እኔ እኮ ነኝ አንድ ፍሬ ልጅ። አዎ አብዲ ገና ሕፃን ነው ብዬ ከራከርለታለሁ። እሱ ግን ባለ ብዙ ታሪክ ነው። እርግጠኛ ነህ ግን ቦሴ? እርግጠኛ ሳልሆን አወራለሁ። አይ ዶኒ የምልህ ወሬር ከስር ከመሰረቱ ፈልፍለ አይኝከ አላምጠህ ካላወራህ አይጣፍጥም። ምናልባት የወሬውን ጫፍ ብቻ ይዘህ እያወራህ እንዳይሆን። እንደዚህ አይነት ወሬ አሁን ጫፍ ብቻ ተይዞ ይወራል? ይሄ እኮ የህይወት ጉዳይ ነው። ያውንም የዱሬቲ ጉዳይ። በጣም ይገርማል። በጣም እንጂ። አሁን እኔ በሱ እድሜ ምን አቅ ነበር? ለነገሩ አሁንስ ምን አውቃለሁ? ይሄው እንደተፈጠርኩ ይዤው ልሄድ ነው። ምን ታውቃለህ አንተ? እንዲሁ እንደፈጠረ ነህ። አፈር አፈር ነህና ወደ አፈር ትመለሳለህ ለማለት ነው። ንቦ አትናደፍ። እንዲህ አይነት ቅሌት እንዴት ይሰራል? ላቅም እንግዲህ እኛም እኮ እዛ ከሄድን በኋላ ነው ሁሉን ነገር ያወቅነው። ልጅቷን ራሷ እኮ ነው በአካል ያገኘነው። ታዲያ ምን አፋለን? አሁን አገር የሚያስቀምጥ ምን አፋለን? ንገረኝ እስቲ። ዱሬቲን በጣም ነው የተናደደችው። እንዴት አትናደድ? ከዚህ በላይ ምን የሚያናድድ ነገር አለ? ያብሲስ ምንድን ነው ብትለን? አይ ቅሌት። አሁን ዱሬትን ጥራልኝ። ልጥራት? አዎ ዱሬትን ጥራልኝ ና። እሺ ሂድ። እሺ እንዴ ጋሽ ደሬባ ሰላም ነው? ደህና ነህ? እንዴት ነው? እንደምን ነህ? ደህና ነው? ሰላም ነው? እንዴ ምን ነገር ጣሉት እዚህ ድረስ? ያ ባለፈው የጠየቅኩህን የወንድሜን ማስረጃ ራሴ መጥቼ ልውሰድ ብዬ እኮ ነው። ምን ነው ጋሽ ደሬባ እርሶ ጥሩ ሰው አልነበሩም እንዴ? ምን አደረኩኝ? ማንን ክፉ ለማስባል ነው እንደዚህ የሚያደርጉት? እንዴት እንዴ ይሄ እኮ ትልቅ ስህተት ነው። እንዴት? አሃ እኔ እዛ ድረስ ይጆለት አልመጣም እንዴ? ለምን ይለፋሉ እዚህ ድረስ? አይ ማስረጃውን እኔ ራሴ መጥቼ ወስድና በዛውም ያቺ ዱረት ያልካት ልጅ ላስወግዳት። አይ አንድ ጊዜ አፌት ይሳሳታል። እንትን ላመሰግናት ማለት ነው። ሊያመሰግኗት? ኧረ ችግር የለውም። በቃ አጋጣሚ ደግሞ ወደ እሷ ቤት እየሄድኩ ነው። እንሂዳ። ወደዚህ ነው? አዎ እንሂድ። እሺ እርሶ ግን በጣም ጥሩ ሰው ነው። በጣም ስልክክ ያሉ ጥሩ ሰው ነው። ግን ትንሽ ጥቁሮቶት የተስማማውት ነው የሚመስሉት። በጣም ተጫዋች ልጅ ነገር። አይ ለነገሩ ምን ዋጋ አለው? ምንም እኮ ጠቆሩ አልጠቆሩ ውስጦት ነጭ ከሆነ በቂ ነው። ጽድት ይበል ውስጦት። የሰው ልጅ ውስጡ ጽድት ሲል ነው ጥሩ አይደል? ለሰው ጥሩ። ዱሬቲ! አቤት። ይገርምሻል፣ በጣም ትልቅ ሰው ነው ይዤ የመጣሁት። ሰላም በያቸው። ሰላም። ግቡ፣ ቤት ላይ እንግዳ። አይ ለመግባት እንኳን እንቸኩላለን፣ ግን ያው የመጣንበትን ጉዳይ ጋሽ ዲዚባ ይባላሉ። በጣም ትልቅ ሰው ናቸው። ተከብረው እኔን የሚያስከበሩኝ። አሁን ግን ትልቅ ችግር ላይ ነው ያሉት። ለዛ ነው ይዣቸው የመጣሁት። እንዴት? ምን መሰለሽ? የሚያሳዝን ወንድም አላቸው። ወንድማቸው ካለ ጥፋቱ ታስሮ እስር ቤት ነው ያለው። እሱን ደግሞ ነፃ የሚያደርገው ማስረጃ ያለው አንቺ ጋር ነው። የምን ማስረጃ?
የምን ማስረጃ? ባለፈው እኔና አንቺ ከጋራ ላይ ያወረድነው ሳጥን የለም? የወንድማቸው እኮ ነው። ስለምን ሳጥን ነው የምታወራው? እኔ ምንም አውቀው ነገር የለም። እንዴ ዱሬቲ እንዴ ባለፈው ከጋራው ላይ ያወረድ እኔ ምንም አውቀው ነገር የለም። ምንድነው የምታወራው? ዱሬቲ ዝም በል ወሬኛ። ይኸውልሽ ያ ሳጥን ማለት ለኔ ወንድም በጣም ትልቅ ነገር ነው። ምን መሰለሽ ዱሬቲ፣ ይሄ ዝም ብሎ ነው የሚቀባጥረው። እኔ የማውቀው ምንም ነገር የለም። ምን እያልሽ ነው ዱሬቲ? ምንድነው ትልቅ ሰው ፊት ለፊት የምታዋርጂኝ አንቺ? እንዴ ጋሽ ዲባ ከመኔው ተቀየሩ። አረ እንዳያቃጥሉት። ጊዜ የለኝም። ያለበለዚያ እዚህ ግንባርሽን ብዬ ነው የምደፋሽ። ለምንድነው በሰላማዊ መንገድ መጨረስ እየቻለን? አንድ እንዴ አይቁጠሩ። ሁለት ወይ ማሰቢያ ጊዜ ስጧት። ከ10 ወደ ታች ይቁጠሩላት። ጓሮ ነው ያለው እኮ ጓሮ እኮ ነው ያለው። በቃ ሂድ፣ ቀጥል። እቀጥላለሁ። እንሄዳለን። ብቻ ወደ ታች አድርጉልን። እንዴ ጋሽ ዲባ እሺ እንሄዳለን፣ ግን ጋሽ ዲባ እንዳይሳሳቱ። እሺ እሺ፣ ግን እንዳይባርቁቦት። እንዴ እና የምርህን ነው ግሩሙ? ልጁ የኔ አይደለም? ገንዘብ ለማግኘት ብሎ የቀድሞ ፍቅረኛዋ ያሴረው ሴራ። ምክንያቱም ልጅቷ ከዚህ ቀደም ያንተ ፍቅረኛ እንደሆነች ያውቃል። ይህን አጋጣሚ በአግባቡ መጠቀም ፈልጓል። ስለዚህ ነገ ጠዋት ትነሳለህ፣ ወደ ገጠር ትሄዳለህ። ሄዳለሁ። ምን ማለት እንዳለብኝ አላውቅም። የኑሮ ነገር ሆኖብኝ ለልጄ ማሟላት ያለብኝን ነገር በሙሉ ማሟላት አልቻልኩም። እባክህ አብዲ፣ በድሮ ፍቅራችን ይሁንብን፣ ልጄን አሳድግልኝ። እባክህ አብዲ፣ ልጄን አደራ አደራ አብዲ። ወይ ታሪክ! ሰው እንዲህ ያልተፈጠረውን ነገር አንተንም እኮ ኩነኔ ያስገቡኝ እኮ አንተንም እኮ ማው አንተ አቤት 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 አቤት! እግዚአብሔር ይላቸው፣ ሌላ ምንም አይደለም። እግዚአብሔር ይላቸው። ይሄ ደግሞ ቦሴ ዱረቲን ጥራ ብየው ነበረ፣ በዛ ሄዶ ቀረ። ሂድ እስቲ ጥራልኝ። እሺ ነይ በላት። እሺ ታው ና እስቲ እየጠረክ ነው። ይሄንንም አድርገው። አዎ ጎሽ፣ በቃ አንበሳ የት ነው ያለው? ውስጥ ነው። ሂጂ አምጪው። ሂጂ አንቺ
ትሰጦታለች። አምጪው ዱሬቲ። እርሶ ግን ከዚህ በፊት ሳይወት ጥሩ ሰው አልነበሩ እንዴ? እኮ ዝም እላለሁ። አስቀምጠው። እርዳታ ያስፈልገኛል በፍጥነት። እኔ ያሳደገኝ ማህበረሰብ ከእውነት ጋር እንድጋፈጥ ነው። የኔ እውነት ደግሞ ፍርዴን ጨርሶ ሞታል። በማላውቀው ምክንያት ከዚህ ማረሚያ ቤት ወጥቼ ነበር። አሁን ግን በገዛ ፈቃዴ እጄን ሰጥቻለሁ። እንግዲህ በመሃላችን እርቅ ወርዷል። ልጁም የአብዲ ልጅ ላለመሆኑ አረጋግጠናል። ስለዚህ ዱረቲስ ምን ትያለሽ? እኔ እኮ ቀድሞ ነው የተቀየምኩት። ከሌላ ሴት ጋር ግንኙነት እንደነበረው ለምን አልነገረኝም ነው? ለምን ደበቀኝ? እሱንማ አወራንበትና እኮ ይቅርታ ጠየቀሽ። ይኸውልሽ አብዲም ቢሆን መቼም እናውቃለን እኛም ለአንቺ ጥላ ከለላ ሆኖሽ አድኖሻል። እኛ ያልነው አሁን ምንድነው የልጁ ጉዳይ ነው። እንዴት እናድርገው ነው? እስቲ ዱረት ተናገሪ። ልጁንማ በጉዲፈቻ ወስደን እናሳድጋለን። እኛም ስንወልድ ለልጃችን እንደሚሆነው ወሽ ዘር ይባርክሽ፣ ዘር ይውጣልሽ፣ ዘር ይውጣልሽ። እውነቴን ነው። ወሽ ይሄ ነው ልጅ ማለት። እንዲህ አይነት ቅን ልጅ ነው የሚያስፈልግ።
guyyaa har'aati kee ilma gudeedati qee kana dhaala lammii kana dhaala qeen kun kassaati ilmi gudeedaa yoo dhalate mucaa kana dhiibu mucaan kun mucaa dhalate dhiibu mucaan kun obbolaa taanii jiraatu haati fudhatte kun haadha nagaattaati abbaan fudhatte kun abbaa nagaattaa gadaa oromootiin seera oromootiin calleen dhabaa bahee caacuun dhabaa bahee kallachi dhabaa bahee mucaan kun guddifatame mucaan kun mucaa seerattaa abbaa bokkuuttaa abbaa kallachaattaa abbaa gadaattaa abbaa caffeettaa abbaa seerattaa seera oromoo fudhata aadaa oromoo fudhata warra sanaa illuku warra dhalate illuku mucaan kun yoo warri dhalate keenya jedhe waraanni kun kassaattaa Belenya chifte kan debote obafta jato kolalti hunda simata dare feste dabarum sita jato kolalti jiba chifta